ከ60% በላይ ወጣት ኃይል እንዳላት የሚነገርላት መረጃዎችም የሚያረጋግጡላት አፍሪካ ዛሬም ባሉታዊ መልኩ የተጻፈው ስሟን ከመዝገብ የሚፍቅ አቅም ትፈልጋለች። ለዚህ ደግሞ ትልቁን የቤት ስራ የተሸከመውና ሀገራትን አስተባብሮ መምራት የሚያስችለው የአፍሪካ ህብረት 49ኛውን የስራ አስፈጻሚዎች ምክር ቤት ጉባኤ በአዲስ አበባ ማካሄድ ጀምሯል። በጉባኤው መክፈቻ ንግግር ያደረጉት የህብረቱ ኮሚሽን ሊቀመንበር ሙሐመድ አሊ ዩሱፍ ኮሚሽኑ የአህጉሪቱን ግቦች ለማሳካት የተያዙ እቅዶችን ለማራመድ ከሚያስፈልጉት ጉዳዮች ውስጥ አንዱ ፋይናንስ መሆኑን አስምረውበታል። ከአጀንዳ 2063 ላይ ተመስርተን የፋይናንስ ምንጮቻችንን ማንቀሳቀስ አለብን። ወደ $2 ቢሊዮን የሚጠጋ ነው የሚያስፈልገን። ይህም ፖለቲካዊና ተቋማዊ ምቹ ሁኔታዎችን ለመፍጠርና ለአፍሪካ ልማት የሚሆኑ ምቹ ሁኔታዎችን ለመሳብም ያስችላል። ሁሉንም አይነት ምቹ ሁኔታዎችንና የትስስር አማራጮችንም እንጠቀማለን። ኮሚሽኑ አስፈላጊ የለውጥ እርምጃዎችንም ማጠናክሮ ይቀጥላል። የተያያዘው ግብ የአጋር ተቋማት ሚና ካልሆነ በቀር የተሳካ ነው። ኮሚሽኑ አስፈላጊ የፋይናንስ መስመሮችን በፖሊሲ አፈጻጸም መሰረት ባደረገ የአመራር ክትትሉንም ይቀጥላል። ለዚህ ጉዞ መሰረት የሚሆነው አጀንዳ 2063 ከሀገራት የልማት እቅዶች ጋር ተጣምሮ እንዲተገበር በትኩረት እየተሰራ መሆኑን አንስተዋል። በዚህ ሂደት ውስጥ ግን የሀገራት ቁርጠኝነት ዛሬም ክትትል የሚሻ መላላት የሚስተዋልበት ሆኖ ተመላክቷል። አባል ሀገራቶቻችን አደራ ማለት የምፈልገው በአጀንዳ 2063 ማሳካት የምንፈልጋቸውን ቁልፍ ግቦች ከህጋዊ መስመሮቻቸው ጋር እንዲያስተሳስሩ ነው። እንዲሁም ከሁለተኛው የ10 ዓመት እቅዳችን ጋር መጣጣም አለበት። አፍሪካ በዓለም አቀፍ መድረኮች የሚኖራትን ቦታን በተመለከተም ሁላችንም በእነዚህ ተቋማቶች ላይ ባለን ፍላጎት በጋራ አንድ ሆነን መቆምና እርስ በርሳችንም መደጋገፍ ይኖርብናል። የዚህ ሁሉ ጥረት ማዕከል ሆኖ ሀገራትም በልማታቸው ሊረዱት የሚገባው ሀብትን እንዴት እንጠቀመዋለን የሚለው መሆኑም ተነስቷል። አፍሪካ የሚፈትኗት ችግሮች ተያያዥነት ያላቸው መሆኑ መፍትሄውም እንዲሁ የተናበበ መሆን እንዳለበት የአፍሪካ ኢኮኖሚክ ኮሚሽን ይመክራል። Yes, resources matter, but so does how we deploy them. አህጉራዊ ሀብቶች ወሳኝ ናቸው፣ ግን ደግሞ እንዴት እንጠቀምባቸው የሚለውም አስፈላጊ ነው። አፍሪካዊ ምልከታው የማይሳሳት መሆን አለበት። አህጉሪቱን የሚፈትኗት ችግሮች ተነጣጥለው የተፈጠሩ አይደሉም። አንዱ አንዱን በመሳብ ኢኮኖሚው፣ ማህበረሰቡ ላይና ስነ ምህዳሩ ላይ ተጽዕኖ ያሳድራሉ። ምላሾቻችን ከነዚህ ችግሮች መፍትሄ ጋር የተጣጣሙ መሆን አለባቸው። ለዘላቂ የልማት ግቦችና ለአፍሪካ አጀንዳ 2063 መሳካት ስለሚያስፈልጉ መዋቅራዊ ሽግግሮችን ማፋጠን፣ የኢንዱስትሪ ልማትን ማሳደግ፣ ምርታማነትን ማሳደግና ሀብት የሚያስፈልገው መጠን ማሰባሰብ አለብን። ለዚህ ምላሽ ይሆን ዘንድ አፍሪካ ሀብቶቿን በጋራ ተጠቃሚነት ላይ ተመስርታ ማልማት አለባት። የኢፌዴሪ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በመድረኩ ላይ ያነሱት ነው። ሀብቶችን እንደ ድልድይ በመጠቀም ለጋራ ብልጽግና ማዋል ይገባል ሲሉም አሳስበዋል። አፍሪካዊ ሀብቶቻችን ላይ ስልታዊ ባለቤትነትና በኃላፊነት ላይ የተመሰረተ አስተዳደር ሊኖረን ይገባል። የዚህ ጉባኤ መሪ ቃል ወሳኙን የአፍሪካ መጪ ዕድል ጉዳይ የሚነካ ነው። በዚህ መሰረት ጥረታችን በትብብር በጋራ ተጠቃሚነትና ፍትሐዊ ተጠቃሚነት ላይ የተመሰረተ መሆን አለበት። የአፍሪካ ሀብቶች በአፍሪካ ተቋማት፣ በአፍሪካዊ ማዕቀፎችና በአፍሪካዊ መፍትሄ ሀሳቦች መመራት አለባቸው። የጋራ ሀብቶቻችን የትብብራችን ድልድይ በመሆን ወደ ቅንጅታዊ የጋራ ብልጽግና ያመሩናል። አፍሪካ የመጪው ጊዜ የዓለም ኢኮኖሚ ሞተር መሆኗ አይቀሬ ነው፣ መረጃዎችም ይጠቁማሉ። የአፍሪካ ህብረት ደግሞ ለዚህ ጉዞ መፋጠን ትልቁን ሚና የሚጫወተው ተቋም ስለመሆኑ ኢትዮጵያ በጽኑ ታምናለች። Despite the challenge we face, Africa's progress is real and undeniable. ከምንጋፈጣቸው ፈተናዎች ባሻገር የአፍሪካ የለውጥ ጉዞ የማይካዳቅ ነው። በ2026 ፈጣን ኢኮኖሚ ከሚያስመዘገቡ ሀገራት ውስጥ 8ቱ ሀገራት ከአህጉራችን ናቸው። በኢኮኖሚያዊና ጂኦፖለቲካዊ ረዳድም አፍሪካ በ21ኛው ክፍለ ዘመን ሁለተኛው አጋማሽ የዓለም ኢኮኖሚ ሞተር ትሆናለች። ኢትዮጵያም የአፍሪካ ህብረትን ለመጪው የጋራ ብልጽግና የጋራ ጉዞ መሳለጫና ተግባራዊ መስመር አድርጋ ትመለከታለች። ህብረቱም ለአህጉራዊ አንድነትና ትብብር ተቋማዊ መሰረት ነው። 49ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት ጉባኤ በነገው ዕለትም ይቀጥላል።